እዚህ ስፍራ ላይ ጀግንነት አለ። እዚህ ስፍራ ላይ ታሪክ አለ። እዚህ ስፍራ ላይ ኢትዮጵያውያን በጋራ የቆሙበት በጋራ ሀገራቸውን ያቆሙበት ታሪክ የሚነገርበት ሕያው የታሪክ ማስታወሻ ያለበት ስፍራ ነው። ኢትዮጵያ ተከብራ እንድትቆም ብዙ ጀግኖች የወደቁበት ለነሱም ክብር ሐውልት የቆመበት ስፍራ ነው። ይሄ ስፍራ የትርክታችን መነሻ ነው። አድዋ ድል መታሰቢያ ነው ያለነው። ውድ ተመልካቾቻችን እዚያ መጣን። ዋነኛው ጉዳይ 8 ታላላቅ ምዕራፎች የተገለጡበት የታሪክ አንጓ ላይ ደርሰናል። የለውጥ ዓመታት። እነዚህ ዓመታቶች ብዙ ታሪኮች የተሰሩበት ነው። ብዙ የኢትዮጵያን ገጽና መልክ የቀየሩ ስራዎች የተጀመሩበት ያለቁበት ደግሞም እየተሰሩ ያሉበት ዓመታቶች ላይ እንገኛለን። መጋቢት 24 2010 ዓ.ም የመጣው ሀገራዊ ለውጥ ከለወጣቸው ነገሮች መካከል አንዱ ታሪካችንን እንደመጣ ስንጠቀምበት ከነበረበት ታሪካችንን የወል ማንነት የመገንቢያ ህብረ ብሔራዊ አንድነታችንን የምናቆምበት ሐውልት እየተከለን የምንሄድበት ማድረጊያ ስራ የተጀመረበት ነው። 2016 ነው የአድዋ ድል መታሰቢያ ተመርቆ ለአገልግሎት ክፍት የሆነው። እዚህ ስፍራ ያመጣንም ይህ ጉዳይ ነው። እዚሁ ስፍራ ላይ የተወሰኑ ቆይታዎች አድርጋለሁኝ። አብራችሁን ቆዩ። ለዚህ እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው ይመስገን። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም ነው? እንዴት ነህ? ደህና ነኝ። ደህና ይመስገን። ስላገኘሁ ደስ ብሎኛል። እኔም በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንግዲህ ይሄ ቦታ ብዙ ታሪክ ያለበት ብዙ ጀግንነት ያለበት የአብሮነታችን የጋራ ማህተም ያረፈበት ቦታ ነውና ስለሱ ትንሽ ነው እንጨዋወታለን። ግን አሁን ስላለንበት ቦታ የተወሰነ እናንሳና ትዕምርቱንም በዛው ብናነሳው ብዬ ስላሰብኩኝ። አንተም እንዳልከው እንግዲህ ይሄ ግቢ በአጠቃላይ አድዋ ድል መታሰቢያ የአንድነታችን ማሰሪያ ስንል የኢትዮጵያ ብቻ አንድነት ሳይሆን ከኢትዮጵያም አልፎ የአፍሪካውያን የመላው ጥቁር ህዝቦች አንድ የሚያደርግ በመንፈስ የሚያስተሳሰርና የጀግንነትና የአሸናፊነትን መንፈስ ምንላበስበትና እዚህ የሚመጣ ሰው ሁሉ አሸናፊነትን እችላለሁን ይዞ የሚወጣበት ነው። ከዛ ጋር የተያያዘ ደግሞ አሁን ያለንበት እቺ ኮምፓስ የሁሉ ነገር መነሻ ተደርጋ እናንበበው እንደው በጣም ይቀርባል። እያነበበን በደንብ እስኪ እዚህ ጋር መተን የተጻፈውን ማንበብ እንችላለንና ውድ ተመልካቾቻችን የምንገኘው አድዋ ድል መታሰቢያ ሙዚየም ነው። ይህ ስፍራ ደግሞ በተለየ መልኩ ለየት ያለ ትርጉም ያለበት ቦታ ነው። ሁሉም ነገር የሚጀምርበት ቦታ ነው። ታሪካችንም ጀግንነታችንም ኪሎ ሜትር የምንቆጥረው ከዚህ ጋራ አንድ ብለን ነው የምንቆጥርበት ቦታ ነው። ስለዚህ ቦታ የተወሰነ ማብራሪያ እንዲሰጡን ደግሞ እንዲሁም ተያያዥ ጉዳዮችን ልናነሳ እዚያ አጠገቤ አቶ ነዚፍ ጀማል አሉ። የአድዋ ድል መታሰቢያ ሙዚየም የኮሙኒኬሽን ዳይሬክተር ናቸው። ከሳቸው ጋራ ቆይታ አደረግለሁ። ፈቃደኛ ስለሆኑ ስለ ጊዜዎት በጣም ነው የማመሰግነው። ሳንተዋወቅ ገባን ብዬ ነው መለስ ያልኩት። ያው እናያውቃቸዋለሁ እንግዲህ ለዛም ማስባቸው ይሆናል። እኔም አመሰግናለሁ ስለመጣችሁ። የታሪካችን የአንድነታችን ማሰሪያና የጀግንነታችን ለዓለም የምናሳይበት የኢትዮጵያን ብቻ ሳይሆን ደግሞ በላው ጥቁር ህዝቦች ወክለን ኢትዮጵያውያን በሰሩት ጀግንነት መላው ጥቁር ህዝቦችና አፍሪካውያን እንዲኮሩ አባቶቻችን ያደረጉበት መነሻ ነጥብ ላይ ነው ያለ ነው። እንግዲህ ይሄ አንተም እንዳነሳው 00 ኪሎ ሜትር መነሻ ቦታ ይላል። ብናነበው ይሄ በአማርኛ የተጻፈው ይህ በአድዋ ድል መታሰቢያ መሀከል ላይ የሚታየው ኮምፓስ ምልክት በአዲስ አበባ እንዲሁም በመላ ኢትዮጵያ ለሚገኙ ቦታዎች የርቀት መለኪያ መነሻ ነው ይላል እና መነሻ ላይ ነው ያለ ነው ማለት ነው። እኔና አንተ አሁን ኢትዮጵያ የትም ኪሎ ሜትር አልተጓዝንም፣ 00 ላይ ነው ያለ ነው። የታሪካችንም የጀግንነታችንም መነሻ እዚህ አካባቢ ነው እና ጀግንነት አባቶቻችን ወደ አድዋ ሲዘምቱና ይቻላል ተብሎ የማይታሰብን ታሪክ የሰሩበት የተነሱበት እዚህ አካባቢ ስለሆነ መንግስትም ይሄንን ፕሮጀክት ሲሰራ ከዚህ ኪሎ ሜትር መነሻ የትኛውም ሀገር የትኛውም አካባቢ የትኛውም ክልል ወይ የክልል ከተሞች ከዚህ ነው ኪሎ ሜትራቸውን የሚጀምረው ማለት ነው እና መነሻ ኪሎ ሜትር ላይ ነው ያለው።
ይህ ስፍራ ቀደም ብለው እርሶ ካነሱትም በተጨማሪ ሌላ የሰማሁትም ያነበብኩትም እንዲሁም ደግሞ እዚህ ቦታ የአድዋ ድል መታሰቢያ ሙዚየሙ እንዲገነባ ከተደረገበት ዋነኛው ገፊ ምክንያት ተደርጎ የሚነሳው አባቶቻችን ወደ አድዋ ሲዘምቱ ተሰባስበው ሀሳብ የተለዋወጡበት የመጡባቸውን የጋራ ዓላማዎችን በግልጽ የተወያዩበትና ስለ ጦርነቱም ጭምር በየት በኩል እንደሚሄዱ የተነጋገሩበት ልዩ ቦታ እንደሆነ በታሪክ ውስጥ ተቀምጦ የምናገኘው ነገር ነውና ስለሱ የተወሰነ ነገር ቢሉኝ ደስ ይለኛል። እንግዲህ ትክክል ነው። ኢትዮጵያ ሰፊ ሀገር ናት። ብዙ ብሔር ብሔረሰቦች፣ ብዙ ሃይማኖቶች፣ ብዙ የተለያዩ ቋንቋዎች ያሉባት ሀገር ናትና እንደዛም ሆኖ ግን ከሁሉም አቅጣጫ ከአራቱም አቅጣጫ እያለን ነው በተለምዶ የምንጠራው፣ ግን አቅጣጫ ከአራት በላይ ነው ያለው። ልክ ደቡብ ምዕራብ፣ ሰሜን ደቡብ ምናምን እንደምንለው አይነት ማለት ነው። ከሁሉም አቅጣጫ ብለን የምንጠራው የተሻለ ነው ለኔ። ከሁሉም አቅጣጫ ኢትዮጵያ አካላት መጥቶ እዚህ አካባቢ ተሰባስቦ አዲስ አበባ ላይ ተሰባስቦ እንዳልከውም የተመካከሩበትና ስትራቴጂ ያወጡበት አብሮ ደግሞ ለአንድ ዓላማ በአንድነት በቋንቋ በፖለቲካ በሃይማኖት በአመለካከት ሳይለያዩ ለአንድ ዓላማ የዘመቱበትና የተመሙበት ቦታ ስለሆነ እቺ መጀመሪያ ታሪካችን ነች ተብላ ነው የምትታሰበውና ትልቅ ታሪካዊ ቦታ ተደርጎ ነው የምታሰበው እዚህ ግቢ ውስጥ። ሌላው ዛሬ እንድንገናኝ ዋና ምክንያት የሆነን እንግዲህ ላለፉት 8 ዓመታት በሀገራችን ትልልቅ ለውጦች እየተስተናገዱ ይገኛሉ። የነዚህ ለውጦች ጅማሮ እንግዲህ መጋቢት 24 2010 ዓመተ ምህረት እንደሆነ ይታወቃል። ያንን ተከትሎ ከተሰሩ ስራዎችና አመርቂ ውጤቶች ከታዩባቸው ለትውልድም ተሻጋሪ ስራዎች ናቸው ተብለው የሚጠቀሱት መካከል አንዱ የአድዋ ድል መታሰቢያ ሙዚየም ነውና ነፃነትን ለማስከበር የተደረገው ይህ ተጋድሎን የሚመጥን ትልቅ የትውልድ የሚማርበት ቦታ ላይ ነው ያለነው። ይህንን ደረጃውን በጠበቀ መልኩ መሰራቱ በተለይ በዋነኛነት እንደ ሀገር ለምናስባቸው ትልልቅ ርዕዮቻችን ምን ፋይዳ አለው? ባለፉት 8 ዓመታት ውስጥ በለውጡ መንግስት ከተሰሩ ትልልቅ ፕሮጀክቶችና ዋና ከሚባሉ ስራዎች ውስጥ የአድዋ ድል መታሰቢያ እንደ ዋና ምሰሶ ተደርጎ ይታያል። ለምንድን ነው እንደ ምሰሶ የሚታየው? ይሄ ትልቁ ታሪካችን ነው። ዓለምን ያስደነቀው በአፍሪካውያን ይደረጋል ተብሎ ይቻላል ተብሎ ያልታሰበ የተሰራበትና እንዲሁም ኢትዮጵያውያን ከአፍሪካውያን ወንድሞች ለየት የሚያደርጋቸውና ብቸኛው ያልተገዛ በኮሎኒ በቅኝ ያልተገዛ ሀገር ያስባለ ታሪክ ስለሆነ ይህንን ታሪክ ላለፉት 27 28 ዓመታት ታሪኩን በማይመጥን መልኩ በዓሉን ስናከብር ሌሎቹ ነፃ የወጡበትን ገዢዎቻቸው በራሳቸው ፍላጎትና በጊዜው ሁኔታ ጥሏቸው የሄዱበትን የነፃነት ቀን ብሎ መሬት አንቀጥቅጦ ሲያከብሩ እኛ ደግሞ ያሸነፍንበትን ድል የመታንበትን ዘመናዊውን ጦር በኋላ ቀር መሳሪያ በጀግንነትና በአንድነት ያሸነፍንበትን ታሪክ ረስተን ዝቅ አድርገን የቆየንበትን ነው እና የለውጡ መንግስት እንደመጣ ይህንን መለወጥ እንዳለበት አሰበና ኢትዮጵያውያን የጋራ አንድነታችንን ማስተሳሰሪያ ገመዳችን አድዋ ነው። አንዱ ትልቁ ታሪካችን ይሄ ነውና አድዋን የሚመጥን ህዝቡን የሚመጥን ጀግንነታቸውን የሚመጥን ታሪካችንን የሚመጥን ቦታ መኖር አለበት ከመል አንፃር ይህንን ትልቅ ፕሮጀክት ሰርቶታል። እንዳየሁ እንግዲህ ፋይዳውን ስናይ በጣም ዘርፈ ብዙ ነው። ህፃናቶቻችን እየመጡ የአባቶችን ጀግንነት የነበረንን አንድነት የሀገር ፍቅር ለሀገር ቅድሚያ መስጠትን በፖለቲካና በሃይማኖት አለመለያየትን ሀገር ከሁሉም እንደምትቀድም ከሁሉም ልዩነቶች ሀገር እንደምትቀድም ተማሪዎቻችን እዚህ ተምረው ይሄዳሉ። አባቶቻችን ደግሞ በሰሩት ነገር የሚኮሩበትና ለካ እኛም እንታወሳለን ብሎ በልበ ሙሉነት የሚወጡበት ወታደሮች እዚህ መጥቶ መንፈሳቸው የሚታደስበት መምህራን እዚህ መጥቶ ትምህርት የሚያገኙበትና ለተማሪዎቻቸው የሀገርን አንድነትና የሀገርን ፍቅር እንዴት እንደሆነ ለተማሪዎቻቸው የሚያስተላልፉበት ከዛም አልፎ ደግሞ የዲፕሎማሲ ማዕከል ሆኖ እያገለገለ ያለ ባለፉት 2 ዓመታት እንግዲህ ይሄ ተቋም ከተከፈተ ወደ 14 የሀገር መሪዎች እነዚህ ምክትሎችን ሳይጨምር ነው 14 ምልይ ዋናዎቹ ጠቅላይ ሚኒስትሮችና ፕሬዝዳንቶች እዚህ መጥቶ የአበባ ጉንጉን አስቀምጠው የሚሄዱበት ባለፈው ሰምቴ ከሆነ የክቡር ጠቅላይ ሚኒስትራችን ሲያወሩ ከዚህ በፊት መሪዎች እዚህ ሀገር እንኳን ሲመጡ የአበባ ጉንጉን እንኳን አስቀምጠው ጀግኖች አባቶቻችንን የሚያከብሩበት ቦታ እንኳን አልነበረንም። በቁጭት ነበር የሚያወሩ የነበሩት። ያንን የለወጠ ነው አድዋ ድል መታሰቢያ ብሎ ሲያነሱ ነበርና ከዲፕሎማሲ ውጪ ደግሞ ፋይናንሻሊ ትልቅ ተጽዕኖ ፈጣሪ ተቋም ነው። የመሰብሰቢያ የኢትዮጵያን የኮንፈረንስ ቱሪዝም የመሆን ራዕይን
በጣም በከፍተኛ ሁኔታ ወደፊት የወሰደና ትልልቅ ኢንተርናሽናል ወይ ዓለም አቀፍ ኮንፈረንሶች የተካሄዱበት ትልልቅ ጎብኚዎች የመጡበትና በታሪካችን ተደምሞ የሄዱበት ኢትዮጵያ ምን ታክል እንደነበረና ህዝቡ ምን ያክል ጀግናና ሀገሩን የሚወድ መሆኑን አውቆበት የሚሄዱት ስለሆነ ይሄ ዝም ብለህ በቃላት ልትገልጸው የምትችል አይደለም። በጣም ልብ በሙሉ ሆነ ኢትዮጵያዊነትን የምትኮራበት ኮንፊደንስ የምትፈጥርበት እዚህ ስትመጣ ነው። በተለይ ከዲያስፖራ ወገኖቻችን ከውጭ ልጆቻቸውን እዛ ተወልዶ ያደጉ ልጆችን ይዞ ሲመጡ በእንባ ተናንቆ ነው የምናገሩት። ልጆችን ያመጣሁት ምን ያክል ኢትዮጵያ ጀግና እንደሆነችና ምን ያክል ግዙፍ ታሪክ እንዳለን እንዲያውቁ ነው። ለዚህ ብዬ ነው የመጣሁት ያሉን ብዙ ዲያስፖራ ወገኖቻችን ነበሩና ትልቅ ግዙፍ ፕሮጀክትና ዋና ልባል ከሚችል ከተሰሩ ፕሮጀክቶች ዋናና ሀገርን የሚያስተሳስር የሀገር አንድነት ምሰሶ ነው ብዬ ነው የማምነው። የምንገኘው እንግዲህ በአድዋ ድል መታሰቢያ ሙዚየም ዋናው ማዕከል ውስጥ ነጋሪቱ የሚገኝበት በትክክል ነጋሪቱ ደግሞ የመነጋገሪያ ያን መልእክት ማስተላለፊያ ምልክት ሆኖ የተቀመጠበትና እንግዲህ እንደምታየው ወደ ላይ ስታይ ነጋሪቱን ማዕከል አድርጎ ወደ ላይ የተገነባ ይህን ዙሪያ ስታይ ደግሞ የአድዋን ተራሮችን ሰንሰለታማውን ተራራ ለጣሊያኖቹ አስቸጋሪ ግን ለኢትዮጵያውያኑ በጣም ደጋፊ ሆኖ መልክዓ ምድራችንም ራሱ ተዋጊ ነው አንዱ በዚህም አዎ ከውጭ ስትመጣ እንግዲህ ወራሪ ስትሆን አንዱ ችግር እሱ ነው። መልክዓ ምድሩን አታውቀውም። ውሃው ወንዙና ተራራው የት እንደሚገኝ በደንብ አታውቀውም። ሀገር ባለ ሀገር ስትሆን እነሱን ሁሉ የተገኙትን ሁሉ ትጠቀማለና የሰንሰለታማ ተራሮቹም ጀግኖቻችንን አግዟል ተብሎ ነው የሚታሰበው። ለሌሎቹ ለጣሊያኖቹ በጣም አስቸጋሪ ፈታኝ የነበረበት ደግሞ ደጀኖቻችን የነበሩና እንደገና ደግሞ ፈረሰኞቻችንንም ጭምር እዚህ ጋራ በሰፊው በእንትኑ ላይ ተስሎ ነው። በዛ በኩል የጣሊያኖቹ ምን ያክል ዘመናዊ መሳሪያ እንደታጠቁ የሚያሳይ የኛዎቹ ደግሞ ባዶ እግራቸውን የኋላ ቀር መሳሪያ ይዞ ግን በጀግንነት መንፈስ ፊታቸው ላይ አይቴ ከሆነ በጀግንነት ነው የሚጓዙትና ሀገራቸውን ለመከላከል የሚጓዙ ለሞት የሚሄዱ ሳይሆኑ ሀገርን ነፃ ለማድረግና ሀገርን ሊወር የመጣን ጠላት ለመመከት የሚሄዱ ፊታቸው ላይ ጀግንነትና ቁጣ የምታይ ጀግኖችን በዚህ በኩል ታያለህ። በነገራችን ላይ አቶ ነፊስ የሚገርምህ እዚሁ ጋር እየተመለከተን ያለ ነው ህብረ ብሔራዊነታችንን ትመለከታለህ። አፋሩን ትመለከታለህ እዚህ ውስጥ እንደገና ደግሞ ከሰሜን አካባቢ ከሌላውም አካባቢ የመጣው ከደቡብ የመጣውን ከና አለባበሱና ከነ ውጊያ የጦር እቃዎቹ ጭምር በአግባብ ለመወከል የተደረገው በአንድነትን የተዋጋ ነው። ከሁሉም ብሔር ብሔረሰብ ከሁሉም መላ ኢትዮጵያውያን የተውጣጣ መሆኑን ለማሳየት አለባበሳቸውንም እንዳልከው የጦር መሳሪያቸውም አካባቢዎቹን ይገልጻል። ይሄ ሰውዬ ከዚህ አካባቢ አንዳንዴ እንከራከራለን አለባበሳቸውን አይተን የኛው አፋር ነው ወይስ ከረዩ ነው ወይስ ሶማሌ ነው ምናምን እያለን በጣም ስለሚመሳሰሉ ያንን ሁሉ የሚተካና ህብረ ብሔራዊነታችንን የሚያሳይ ነገር ተደርጎ ነው እዚህ የመጣውና የአንድነታችን ማሰሪያ ነው ያለበትም ምክንያት ይሄ ነው። በነገራችን ላይ እንግዲህ ቀድምም ስናነሳው ነበር እንግዲህ የወል ታሪክ ነው ብለን ስናነሳ ሁላችን የተሳተፍንበት ሁላችን በጋራ የወደቅንበት በጋራ ደግሞ ቆመን ሀገርን ያቆምንበት ሉዓላዊነታችንን ያስጠበቅንበት ስፍራ ልዩ የታሪክ ማስታወሻ ሌሎች ትውልድም ጀግና ትውልድ የምንፈጥርበትም ቦታ ላይ ነው የምንገኘው። ማንሳት የፈለኩትና እንደው ብናወራበት ብዬ የማስበው ይሄ የወል ታሪካችን ነው ብለን ስንል የወል ታሪክን ወረት አድርጎ ከመጠቀም አንጻር ከመጋቢት 24 በኋላ የመጣው የፖለቲካ ለውጥና እሳቤ ለውጥ እንዲሁም ያካሄድ ለውጥ ምን አይነት ነው የሚለውም ትንሽ ብናነሳው ብዬ ነው። እንግዲህ ከመጋቢት በፊት የነበረውንና መጋቢት በኋላ የነበረውን ከ8 ዓመት በኋላ የዛሬ 8 ዓመት አካባቢ ልንለው እንችላለን የመጣው የአስተሳሰብ ለውጥ አንተም እንዳነሳው የወል ታሪካችንን ወደ ወል ትርክትም የመቀየሩ የወል ታሪክ እያለን የነጠላ ትርክት አድርገ ነው ስንባላበት ስንከራከርበት ስንለያይበት የነበርነውን የወል ታሪካችን ነው ብለን የወል ትርክት መፍጠሪያ አንዱ የአድዋ ድል መታሰቢያ ነውና አንዱ ተቋም የወል ትርክታችንን የወል ታሪካችንን ወደ ወል ትርክት ቀይረን
ጀግኖችን ሌላች አንተም እንዳነሳው ሌሎች ጀግኖችን የምንፈጥርበት ቦታ ነው። ሌላኛው ታሪካችንን ደግሞ ወደ ወረት ቀይሮ ለመጠቀም ታሪክን ወደ ቅርስን ወደ ቁርስ የሚል የመንግስት ወይ አዲስ አተያይ ነው እና ይሄ ታሪክ ነበረ። ታሪኩን ቅርስ ነበረ። በሰው ጭንቅላት ውስጥ ነው፣ መጽሐፍ ላይ ነው፣ በቪዲዮ ይኖራል። ግን ወደ ቁርስ ቀይረን ወደ ወረት ቀይረን ደግሞ ለሀገር እንዲጠቅም ማድረጊያ ያደረግንበት ከዛሬ 8 ዓመት ጀምሮ ነውና ይሄ ትልቅ ሀገራዊ አስተሳሰብ ለውጥን ያመጣ ያለንን በእጃችን ምን አለ ብሎ ማሰብንና ያሉን ትልልቅ ነገሮችን አንዱ ታሪካችን ነው። አንዱ የጋራ ታሪካችን ነው። የጋራ ታሪክ እያለን ግን የጋራ ታሪክ እንደሌለው ህዝብ ሆነን በታሪካችን ላይ የመሻማት ምንሻማበት የነበረ የኔ ነው የምንልበት የነበረውን ወደ ጋራ የኛ ነው ወደምንልበት አስተሳሰብ የመጣንበትና የሀገራዊ አንድነትን በጽኑ መሰረት ላይ ማቆም የጀመርንበት ከዛ ውጭ ደግሞ ኢኮኖሚያዊ ፋይዳንም እንዲያመጣ ተደርጎ ይሄ ታሪክ ዝም ብሎ ታሪክ ሆኖ መጽሐፍ ላይ ወይ ሳሙኤል ሊኖር ይችላል። ያንን ታሪክ እንዴት አድርገን ነው ደግሞ ወደ ወረት ቀይረን ለሀገር ጥቅምን የምናውለው የሚል በጣም ዘርፈ ብዙ የሆኑ ጥቅሞች አሉት የአድዋ ድል መታሰቢያ ከዛ አንጻርና በትክክል ይሄ ስፍራ ከታሪካችን ጋር እንድንታረቅ የተደረገበት ታሪካችንን የወል መሆኑን ለሁሉም ማህበረሰብ እንዲገነዘበውና ሊገነዘበው በሚችል መልኩ ታሪካችን የተቀመጠበት ስፍራ ነው። አዲስ ጀግኖች ደግሞ የምንፈጥርበት ነው። ትውልድ የሚሰራበት ቦታ ነው። እንግዲህ ይሄንን ስፍራ እንድናነሳው ይሄንን ስፍራ ላይ ያለውን ትርጉምና ትዕምርቱን እንድናወራበት የፈቀድንበትና የፈለግንበት ዋነኛው ምክንያት እንግዲህ ዛሬ የምንገኘው ሀገራዊ ለውጡ ከመጣ መጋቢት 24 2010 በኋላ 8ኛውን አዲስ ምዕራፍ የጀመርንበት አመት ላይ ነው የምንገኘው። ያንን መነሻ አድርገን ደግሞ ወካይ የሆኑ ሀሳቦችን እያነሳን ነው። በእነዚህ 8 ዓመታት ውስጥ ከተሰሩ ትልልቅ ወካይ ምሳሌ ሊሆኑ የሚችሉ ስራዎች መካከል ደግሞ አንደኛው የአድዋ ድል መታሰቢያ ሙዚየም ነው። ጊዜህን ሰጥተህን ከኛ ጋራ እዚህ ቦታ ላይ ስላሉት ነገሮች ደግሞ ትርጉማቸውን፣ አንድምታቸውን በዚህ ስፍራ የተገኙ ሰዎች የነበራቸውን ስሜት ጭምር ስላጋባህብን ስለነገርከን እጅግ አድርጌ ነው ማመሰግነው አቶ ነዚፍ ጀማል። እዚህ ተገኝታችሁ ይህንን ፕሮግራም ለህዝቡ ለማድረስ ስላቀዳችሁ በጣም እናመሰግናለን። አድዋ የመንፈስ ጀግንነት ብቻ ሳይሆን አካላዊ ሉዓላዊነታችንን ለማስጠበቅ ባደረግነው ተጋድሎ ውስጥ የሰራነው ልዩ የታሪክ አካፋይ ምዕራፍ ከፋይ አድርገን የምንወስደው ትልቅ ድል ነው። አፍሪካውያን ይህንን ጀግንነት ወርሰዋል። ጥቁሮች በሙሉ የጥቁር ህዝብ በሙሉ ከዚህ ጀግንነት የመንፈስ ስንቅ ወስዷል። ለነጻነቱ ቀናይ እንዲሆን አድርጎታል። ይሄ ብቻ አይደለም። አድዋ ትላንት አካላዊ ሉዓላዊነታችንን ለመጠበቅ ባደረግነው ትግል ውስጥ ዛሬ ደግሞ የምንሰንቀው ኢኮኖሚያዊ ድሎቻችንን ለማስጠበቅ ከዚህ ዘመን ትውልድ የሚጠበቀውን የዘመኑን አድዋ የምንሰራበት ነው። በነገራችን ላይ ኢትዮጵያ ባለፉት 8 ዓመታት የምግብ ሉዓላዊነትን ለማረጋገጥ እየሰራች ያለችው ስራ ሁለተኛው አድዋ የሚተናነስ አይደለም። በኢነርጂ ሉዓላዊነትን የማረጋገጥ ስራዎቻችንም በዛው ልክ ታላቁ የኢትዮጵያ ህዳሴ ግድብን ከማስመረቅ ጀምሮ በርካታ ስራዎችን መስራትና ማጠናቀቅ የተቻለበት ነው። በነገራችን ላይ ከጀርባዬ እንደምትመለከቱት ለቴክኖሎጂ የነበረን ቀናኢነት ዘመን ያልሻረው ዘመን ያልበገረው እንደዚሁም ደግሞ በታሪካችን ውስጥ ለቴክኖሎጂ የነበረን ፍቅር፣ ፍላጎት በቴክኖሎጂ ላይ የመሰልጠን ፍላጎታችንን የጀመርንበት ፀሐይ የተሰኘችው አውሮፕላን ናት ከጀርባ ያለችው። የመጋቢት 24 2010 ለውጥ ከመጣ በኋላ ከተሰሩ ስራዎች መካከል ሌላኛው በቴክኖሎጂ ውስጥ በመንግስታት መለዋወጥ ውስጥ የነበረን ፍላጎት ያስጠበቀና ወደ ሌላኛው ምዕራፍ ያሸጋገረችውን የፀሐይ ቁጥር 2 አውሮፕላንን አስመርቀናል፣ ለህዝብም ይፋ አድርገናል። ሌላኛው ትልቁ ትሩፋት ዲፕሎማሲያችን ከዚሁ ከአድዋ ይጀምራል። በተከታይነት የምናነሳው ጉዳይም እንዲሁ የሚወስደን ለማንሳትም የወደድነው ከዲፕሎማሲ ጋር በተያያዘ የሰራናቸውን ያለፉት 8 ዓመታት ስራዎቻችን ምን ይመስላሉ የሚለውን ነው የምናነሳው። አብራችሁን ወደ ሲኤምሲ አካባቢ ወደ ተገነባው አዲስ ዓለም አቀፍ ኮንቬንሽን እናደርጋለን። አብራችሁን ቆዩ።
የኢትዮጵያ የዲፕሎማሲ አካሄድ ባለፉት 8 ዓመታት አዲስ መልክና ቅርጽን ይዞ ቀጥሏል። ባለፉት ላይ እየደመረ የነበሩ ክፍተቶችን እያረመ የመሄድን አካሄድ የመረጠው የመደመር መንግስት ከመጋቢት 24 2010 ጀምሮ እየተከተለ ያለው የውጭ ግንኙነት ፖሊሲ እንደዚሁም ደግሞ የዲፕሎማሲ አካሄዱ አዲስ ምዕራፍን ለኢትዮጵያ የከፈተ ነው። በዚህ ውስጥ መመልከት የምንችለው ጎራ ያለየው የዲፕሎማሲ አካሄድ ከምዕራቡም ከምስራቁም ጥቅምን መሰረት አድርጎ በተለይ ብሔራዊ ጥቅምን መሰረትና ማዕከል አድርጎ እየተንቀሳቀሰ ይገኛል። ለዚህ ማሳያው ባለፉት 8 ዓመታት ውስጥ አዲስ የዓለማችን ተገዳዳሪ ኃይል ሆኖ እየወጣ የሚገኘውን የብሪክስ ጥምረትን ኢትዮጵያ መቀላቀል ችላለች። ይህ አንዱና ትልቁ የዲፕሎማሲ ስኬት ብለን ልናነሳው እንችላለን። በሌላ ገጹ ደግሞ ኢትዮጵያ ለአፍሪካውያን መሰባሰቢያ ማዕከል እንደሆነች ይታወቃል። ለዚህ ማሳያው ከአፍሪካ አንድነት ድርጅት እስከ አፍሪካ ህብረት ድረስ በዘለቀው ጉዞ ውስጥ ኢትዮጵያ ጉልህ ሚና ተጫውታለች። በመሪዎቿ መተካካት ውስጥ ያልተቀየረ ቋሚ አቋምም ሆኖ ዘልቋል። በሌላ አነጋገር ደግሞ ባለፉት 8 ዓመታት ኢትዮጵያ እየሰራች ካለቻቸው ትልልቅ ስራዎች መካከል አንዱ የአፍሪካውያን ማዕከል የሆነችውን አዲስ አበባ ዘመኑን የዋጀች እንደዚሁም ደግሞ ወቅቱን የምትመጥን እንድትሆን ለማድረግ አዲስና ውብ አበባ እንድትመስል የማድረጉ ጉዞ በስፋት ሲሰራበት ቆይቷል። ሌላኛው ደግሞ የአፍሪካውያን መሰባሰቢያና ማዕከል እንዲሆን ደግሞ የአዲስ ዓለም አቀፍ ኮንቬንሽን ሴንተርን ገንብታ ዓለም አቀፍ ደረጃውን የጠበቀ አፍሪካውያን ብቻ ሳይሆን ዓለም አቀፉ ማህበረሰብም መጥቶ የሚመካከርበት የሚወያይበት በተለያዩ ፖሊሲዎቹ ላይ የሚነጋገርበት ማዕከልን ገንብታ ለአፍሪካውያንና ለዓለም እነሆኝ ካለች ዓመት ተቆጥሯል። ወራቶችም አልፈዋል። በዚህ ማዕከል ውስጥ ነው የምንገኘው። ይህንን ማዕከል የመረጥንበት ምክንያት ከዲፕሎማሲ አንጻር ማሳያ አድርገን ልንጠቅሰው ስለወደድን ነው። በዚህ ስፍራ ተዘዋውረን እየተመለከትን እንደዚሁም ደግሞ እንግዳም ጋበዝ አድርገን የተወሰኑ ሀሳቦችን እናነሳለን። አብራችሁን እንድትሆኑ አሁንም በድጋሚ እንጠይቃችኋለን። አብራችሁን ቆዩ። ውድ ተመልካቾቻችን ቀደም ሲል እንዳልናችሁ የምንገኘው በአዲስ ዓለም አቀፍ ኮንቬንሽን ነው የምንገኘው። በዚህ ስፍራ የተገኘንበት ዋነኛው ምክንያት ከዲፕሎማሲ አንጻር ባለፉት ጊዜያቶች ያለንን ትልሞችና ፍላጎቶችን ለማሳካት ከሰራናቸው ስራዎች መካከል እንደ ሀገር አንዱ ተጠቃሹ ስፍራ ይህ ስፍራ ነው። በዚህ ስፍራ ደግሞ የአዲስ ዓለም አቀፍ ኮንቬንሽን ስራ አስፈጻሚ የሆኑት አቶ ሲሳይ ገመቹ ጋራ አጠር ያለ ቆይታ አደርጋለሁ። አሁንም አብራችሁን ሆኑ። አቶ ሲሳይ እንዴት ኖት? ሰላም ኖት? ሰላም ነው። ተመስገን። አዲስ ዓለም አቀፍ ኮንቬንሽን እንግዲህ አሁን ላይ ስራ ከጀመረ ወደ አመት አካባቢ የሚጠጋ ጊዜ ውስጥ ነው የሚገኘው። አምና 2017 ላይ ነው እንግዲህ ተመረቆ በይፋ ወደ ስራ የገባውና እዚህ ጋር እንደምናየው በትክክል እዚህ ጋር እየተመለከትን እንዳለ ነውና ግን ከዛ ጊዜ አንስቶ እንግዲህ በርከት ያሉ መድረኮች እየተሰናዱ እንደሆነ እኛም በተለያዩ ዘገባዎቻችን ስናነሳ ነበር። እንደው ለመግቢያ እንዲሆነንና ከተከፈተ ጀምሮ ምን ያህል መድረኮችን አሰናዳ? እነዚህ መድረኮችስ በንጽጽር ከአፍሪካም ከዓለም አቀፍም መድረኮች ምን ያህሎቹን ተሻምተን ወደ ሀገራችን አመጣንበት? መልካም አመሰግናለሁ። አዲስ ዓለም አቀፍ ኮንቬንሽን ማዕከል የኮሪደር ልማት አካል ሆኖ በአንድ ዓመት ተኩል ጊዜ ውስጥ ተጠናቆ አምና ተመርቋል። ለዚህ መንግስታችን እና የከተማውን አስተዳደር ከፍተኛ ምስጋና ይገባቸዋል ብለን ነው የምንወስደው። ከተመረቀ እንግዲህ የካቲት 22 አምና የተመረቀው ልክ የመጀመሪያው ኢቨንቱን የዛሬ ዓመት አካባቢ ነው የጀመረው። እስካሁን ወደ 80 የሚሆኑ ኢቨንቶች ወይም ኩነቶችን አስተናግዷል። ከነዚህ ኩነቶች ከ10 የማያንሱት ሙሉ ሙሉ ዓለም አቀፍ ናቸው። ለምሳሌ ገና ሲጀመር የአፍሪካ የውጭ ጉዳይ ሚኒስትሮች መጥቶ እዚህ ጋር ጎብኝተዋል። የራት ግብዣ ተደርጎላቸዋል። ከአፍሪካ ህብረት ጎን ለጎን የተደረገ አንድ ኢቨንት ነበር ማለት ነው። በዚህ ዓመትም በመሪዎች ደረጃ የአፍሪካ ጣሊያን ጉባኤ ስብሰባ እዚሁ ነው እየተካሄደው። የራት ግብዣውም እዚሁ ነው የነበረው። ስለዚህ በመሪዎች ደረጃ በዛ ባሉ መሪዎች ደረጃ 2 ዙር ተካሂደዋል። ከዛ ባሻገር የማሌዥያ ጠቅላይ ሚኒስትር እዚሁ ነው ሪሴፕሽን የተደረገላቸው። ከቢዝነስ ፎረሙ ከቢዝነስ ወይም ከባለሀብቶች ጋር እዚሁ ነው ውይይት ያደረጉት። የሲንጋፖር ጠቅላይ ሚኒስትር፣ የህንድ ጠቅላይ ሚኒስትር፣ የቱርኩ ፕሬዝዳንት እዚሁ ነው የተቀበልናቸው። እንግዲህ በመሪ ደረጃ በተናጠል መሪ ነው እንትንም ነው። ሌሎች ኩነቶች፣ ስብሰባዎች፣ ኤግዚቢሽኖች
የመሳሰሉት ፋሽን ሾዎች ዓለም አቀፍ የሆኑት ብዙ እዚህ ጋር ተከናውነዋል። ተመልካቾቻችን ያለንበት ቦታ አሁንም እንግዲህ ቀደም ሲል በመግቢያችን ላይ እንዳነሳ ነው አዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ ነው የምንገኘው። በዚህ ስፍራ እየተንቀሳቀስን ነበር። አሁን ደግሞ ትንሽ አረፍ ብለን ደግሞ ወጋችንን ልንቀጥል ነው። አቶ ሲሳይ እዚያው አጠገቤ ነው አሁንም የሚገኙት። መንግስት እንደ መንግስት ለእንደዚህ አይነት ግዙፍ ፕሮጀክቶች ደረጃቸው ለጠበቁ ስራዎች ከፍተኛ ትኩረት ሰጥቶ በጥራትም እንዲሁም ደግሞ በስፋትም አፍሪካንም እንዲሁም ደግሞ ኢትዮጵያንም የሚመጥኑ ስራዎች ናቸው እየተሰሩ የሚገኙት። ከዛ መካከል አንዱ ማሳያችን ይሄ ስፍራ ነውና እንዲህ አይነት ግዙፍ ስራዎችን መስራት በተለይ ደግሞ የዲፕሎማሲ ወረቶችን ከማብዛት አንፃር ምንድነው ትርጉሙ የሚለውን ነገር ትንሽ ብናነሳበት። አንድ ሀገር በማይስ ኢንዱስትሪ ወይም በኮንፈረንስ ኢንዱስትሪ ውስጥ ሀገራት ይወዳደራሉ። ኢትዮጵያ እንደምታውቀው የአፍሪካ ህብረት አለ፣ ኢሲኤም አለ። ያ ለዛ ፐርፐዝ ብቻ ተብሎ የተቀመጡ ናቸው። እንደዚህ ደግሞ የተለዩ ኮንቬንሽን ማዕከላት ኮንፈረንስን፣ ኤግዚቢሽን በሚስቡበት ጊዜ እዚህ ጋር የተለያዩ አካላት ይመጣሉ ከውጭ። ይሄ ቦታ በመኖሩ አመቺ ሁኔታ ፈጠረ ማለት ነው። ለምሳሌ ሚኒስትሮቻችን እያንዳንዱ ሚኒስትር መስሪያ ቤት ኤጀንሲዎች ከተለያየ ዓለም አቀፍ ጋር በማህበር በህብረት የተሳሰሩበት ሁኔታዎች ይኖራሉ። አመታዊ ስብሰባዎች ላይ ይሳተፋሉ፣ ኮንፈረንሶች ላይ ይሳተፋሉ። ኢትዮጵያ እንደዚህ አይነት ቦታዎች ባለመኖሩ ብዙውን ጊዜ ትልልቅ ኢቨንቶችን ወደዚህ ስባ አታመጣም ነበር። ስለዚህ ዛሬ ግብርናው በግብርና ሴክተሩ፣ ማዕድን ሚኒስትሩ በስፔስ ሴክተሩ፣ ቡናም ሁሉ ስብሰባዎቻቸውን ኮንፈረንሶችን ወደዚህ ሊስቡ ይችላሉ ማለት ነው። ሀገር ነው የምንሸጠው። ይሄ ቦታ ሀገር የምንሸጥ ሀገራችንን የምናስተዋውቅበት የሀገራችን ምርቶች፣ ባህሎች፣ እድገቶችን የምናስተዋውቅበት ፕላትፎርም ነው። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የምንገኝበት ስፍራ ዲፕሎማሲ በስፋት በጥልቀት የሚሰራበት ቦታ ነው። እዚህ ቦታ ዲፕሎማሲን ከፖለቲካ አንጻር ብቻ አይደለም የምንመለከተው። ዲፕሎማሲን ከኢኮኖሚ አንጻር እንመለከተዋለን። ዲፕሎማሲን ከባህል አንጻር እንመለከተዋለን። ይህ ስፍራ ሁሉንም ማሳየት በሚችል መልኩ፣ ሁሉንም ማስተናገድ በሚችል መልኩ ለዲፕሎማሲያችን መቃኛ ሆኖ እንዲያገለግል የተቀመጠ የዘመን ልዩ ማስታወሻ ነው። እዚህ ስፍራ ላይ ባለፉት 8 ዓመታት ያቀዱ የሰሩ እንዲሁም ደግሞ በጥራት አልቀው በጊዜ ጭምር የፈጸሙ አካላት ያሉበት ቦታ ነው። በዚህ ስፍራ ላይ በመገኘታችን ያነሳናቸው በዋነኛነት ዲፕሎማሲን ማዕከል ካደረጉ ነገሮች አንጻር ብቻ ነው። ውድ ተመልካቾቻችን ባለፉት 8 ዓመታት ብዙ ነገሮች ተጀምረዋል፣ ብዙ ነገሮች ተሰርተዋል፣ ብዙ የታሪክ ገጾች ተገልጠዋል። ለዛ ማሳያ እንዲሆነን ነው እዚህ ስፍራ የመጣ ነው። አሁንም አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። እንቀጥላለን። አሁን ከዲፕሎማሲ ደግሞ መለስ ብለን በሀገር ውስጥ የፖለቲካ ትርክታችንን ከመቀየር አንጻር ምን ሰራን፣ ባለፉት 8 ዓመታትስ የተሰራውና የተለወጠው ነገር እንዴት ያለ ነው የሚለውን ደግሞ እንድንመለከት ወደ አንድነት ፓርክ እናቀናለን። አብራችሁን ቆዩ። ውድ ተመልካቾቻችን የምንገኘው አሁን በአንድነት ፓርክ መግቢያ ላይ ነው የምንገኘው። ቀደም ሲል ዛሬ ከማለዳው ጀምሮ በአድዋ ድል ከዛም ደግሞ በአዲስ ዓለም አቀፍ ኮንቬንሽን የተለያዩ ትዕምርቶችን፣ ምሳሌዎችን እያነሳን ከመጋቢት እስከ መጋቢት ባለፉት 8 የለውጥ ዓመታት ምን ተሰሩ፣ እነዚህ ጉልህ የስራ አሻራዎች ደግሞ በሀገር ደረጃ ምን አይነት አንድምታና መልእክትና ምልክትነትስ አላቸው ስንል እያነሳሳን ቆይታ እያደረግን ነው። አሁን ደግሞ የፖለቲካ ዋና ዋና ውሳኔዎች በሚወሰ
የተወሰነበት በዚህ የአንድነት ፓርክ በጥቅሉ ደግሞ በ4 ኪሎ ቤተ መንግስት ውስጥ ነው የምንገኘው። በዚህ ስፍራ እንግዲህ በታሪክ ውስጥ በርከት ያሉ ሁነቶች ተከናውነዋል። በዚህ ስፍራ በርከት ያሉ መሪዎችም ተፈራርቀውበታል። በዚህ ስፍራ ላይ በርካታ ውሳኔዎች ተወስነዋል። ግን ደግሞ ፖለቲካችን ሰልጥኖ ዘምኖ ሀገራችንን ከጦርነትና እንደዚሁም ደግሞ ከነጠላ ትርክት ግን ሊያወጣት አልቻለም ነበር። ባለፉት 8 ዓመታት ይሄንን የፖለቲካ አውድ የመቀየር ፍላጎቶች ሲንጸባረቁ ለዛም በርካታ ስራዎች ሲሰሩ ቆይተዋል። ፖለቲካችን ከነጠላ ትርክት አሁን ደግሞ ወደ ህብረ ብሔራዊ አንድነትን ወደሚያንጸባርቅ የፖለቲካ አካሄድ ውስጥ እየገባን እንገኛለን። የነዚህ ስራዎች ማሳያ የሆነው ቦታ ላይ ነው የምንገኘው። አብራችሁን ሆኖ አብራችሁን ጠብቁን። በጣም አመሰግናለሁ ዶክተር፣ እንግዲህ ፈቃደኛ ስለሆንክ ስለ ጊዜህም ጭምር ዛሬ በደንብ ታሪክን ከፖለቲካችን አንጻር እያስተሳሰረን እንድናነሳውም ወደናልና እንደው ቀዳሚው ጥያቄ የሚሆነው እንግዲህ በዘመናዊ የፖለቲካ እንቅስቃሴያችንና ልምምዳችን ውስጥ በስፋት ጎልቶ የሚታየውና እርሶም በተለያዩ መድረኮች ሲያነሱት ሰምቻለሁና የአንድነት ወይም ደግሞ የልዩነት ፖለቲካን መሰረት ያደረጉ እሳቤዎችን ላይ በጣም ትኩረት አድርገን ስንሰራ ቆይተናል። ያ ምን አሳጣን? ከታሪካችን አንጻር ፖለቲካችን መድረስ ከሚገባው ከፍታና ስልጣኔ አንጻር ምንድነው ያሳጣን የሚለውን አንስተን ብንጀምር። እሺ ጥሩ። እንግዲህ ያው በዘመናዊ የኢትዮጵያ ፖለቲካ ታሪክ ውስጥ ባለፉት ዘመናት የኢትዮጵያን ሀገር መንግስት ተፈጥሮ ከግምት ባላስገባ መንገድ የፖለቲካችን ወይ የተለጠጠ አንድነት ወይ ፍጹም አንድነት ወይም ደግሞ ፍጹም ልዩነት ላይ ትኩረት አድርጎ ነበር የቆየው። ይህ በመሆኑ ምክንያት በዋነኛነት የአገሪቱን ተፈጥሮ አንድም የተሰሰሯን ታሪክ፣ ሁለትም ደግሞ የብዝሃ ብሔር፣ የብዝሃ ሃይማኖት፣ የብዝሃ ባህል፣ የብዝሃ ቋንቋ፣ የብዝሃ አስተሳሰብ አገር የሆነችውን ከግምት ባለማስገባት የተከተልናቸው አማራጮች ናቸው እና የፍጹም አንድነት ወይም የተለጠጠ አንድነት በሚሆንበት ጊዜ ምንድነው ብዙ ባህሎች፣ ብዙ ሃይማኖቶች፣ ብዙ አስተሳሰቦች፣ ብዙ ቋንቋዎችን የማያካትት በመሆኑ ምክንያት አካታች ሳይሆን ቀርቷል። የልዩነቱ ደግሞ ባተኮረበት ፖለቲካ ደግሞ ምንድነው አገሪቱ ምንም እንኳን ብዙ ሃይማኖት ህብረ ብሔራዊ ብትሆንም ትስስር በትስስር የቆየች ሀገር ነች። የሚያስተሳስረን በጣም በርካታ ነገሮች አሉ እና ከዛ አንፃር ይህን ትስስር ወደ ጎን የተወ በመሆኑ ምክንያት ልዩነቶቻችን ላይ በማተኮራችን መፋጠጦችን፣ ቅሬታዎችን እንዲሁም አልፎ ተርፎ ለህልውና አደጋ አንድ ላይ ለመቆም ችግር እስከሚሆን ድረስ የህልውና አደጋ ያስከተለ ሆኗል። በዚህ ምክንያት ፍጥጫዎች መጥተዋል። በዚህ ምክንያት ግጭቶች መጥተዋል። በዚህ ምክንያት ተቃውሞች መጥተዋል። ይሄ ሁሉ ነገር ደግሞ የአገሪቱ አቅም በሙሉ የጨረሰ ሆኖ ጉዳት አስከትሎ ሌላው እንግዲህ ዶክተር ለመገናኘታችን ዋነኛ መንስኤና ምክንያት የሆነው እንግዲህ ከመጋቢት እስከ መጋቢት ያለውን ለውጥም እንድንጨምር እንድንመለከትበት እንድንገመግምበት ቀሪ ስራዎቻችንንም እንድናነሳ ነውና 2010 ላይ መጋቢት 24 የመጣው ለውጥ አንዱ መርጦታል እንደ አዲስ አስጀምሮታል ተብሎ የሚታሰበው መንገድ ቀደም ሲል ካነሱት በተለየ መንገድ እንደሆነ ይታወቃል። በተለይ ደግሞ የጋራ ታሪክ የለንም ከሚለው ከትላንት ጋራ ከተጋጨ የፖለቲካ ሐሳቤ ለመውጣት የመረጥነው መንገድ ህብረ ብሔራዊ የሆነ ሁሉም ተፎካካሪ የሆነበት ተቃዋሚን ተፎካካሪ ብሎ ጭምር የስምና የተግባር ልዩነት እንዲኖረው ጭምር የማድረግና ብሔራዊ ጥቅምን ማዕከል ወዳደረገ የፖለቲካ ስርዓት ውስጥ የመግባት ፍላጎቶች ታይተዋል፣ ሲሰሩ ቆይተዋል። የመጀመሪያው ነገር ምንድነው ቅድምም እንዳነሳሁት የኢትዮጵያ ተፈጥሮ ቅድም እንዳልኩት በአንድነት ብቻ ወይ በልዩነት ላይ ብቻ ያተኮረ ታሪክ አይደለም። ያንን ተፈጥሮ ከግምት በማስገባት አንደኛ ስለ ታሪክ የነበረንን እይታ በማስተካከል፣ ሁለተኛ የፖለቲካ ልዩነቶቻችንን የምንፈታበትን መንገድ እንደዚሁ በመፈተሽና በማስተካከል በርካታ ስራዎች ተሰርተዋል። ያገኘነው ትርፍ በጣም በርካታ ነው። የመጀመሪያውና ትልቁ ነገር ምንድነው በኢትዮጵያ ሀገረ መንግስት ታሪክ ጉዳይ ላይ የነበረን እይታ የማስተካከል ነው። መጀመሪያ ያም ተደማሪ እንደሆነ መረዳት ነው። ከውግዘት እይታ በመውጣት መልካም መጥፎ የሚሆኑትን ጉዳዮች በልኩ በመመዘን የኢትዮጵያ ሀገረ መንግስት ታሪክ የኢትዮጵያ ፖለቲካ ታሪክ ተደማሪ እንደሆነ በየዘመኑ ተደማሪ ነገሮች እንዳሉት በመረዳት ያን የማስተካከል ስራ ተሰርቷል። ከዛ ባሻገር በፍጹም አንድነትም ይሁን በፍጹም ልዩነት ላይ የነበሩ ፍጥጫዎችን፣ መቃቃሮችን በልኩ
እና በሚገባው መንገድ እንዲስተናገድ አድርጓል። ያ ማለት ኢትዮጵያ የሁሉም ብሔሮች፣ የሁሉም ሃይማኖቶች፣ የሁሉም አስተሳሰቦች አገር መሆኗን ከግምት በማስገባት ኢትዮጵያ ውስጥ ሊሰሙ የሚገባቸው ድምጾች በሙሉ እንዲሰሙ የመደመር ፍልስፍና የመደመር እሳቤ ትልቅ እድል የሰጠ ነው። ይሄ በመሆኑ ምክንያት በጣም በርካታ የሆኑ ትርፎችን አግኝተናል። አንደኛው እና ትልቁ ነገር የኢትዮጵያ አገር መንግስት ጉዳይ የሁሉም ኢትዮጵያውያን ጉዳይ መሆኑን አረጋግጧል። በተግባርም የታየ ነገር ነው። ይሄ በመሆኑ ምክንያት ኢትዮጵያውያን ቀደም ሲል ባሳለፏቸው ታሪኮች በሄዷቸው የፖለቲካ መንገዶች በሙሉ ይሳደዱ የነበሩ ወደ ፖለቲካ ገበያው የወጡ የነበሩ ከምህዳር ወጥተው የነበሩ እንዲገቡ ሆናል። ሁለተኛውና ዋነኛው ነገር ምንድነው? የኢትዮጵያ የልዩነት መንበለው የአንድነት ፖለቲካ ከተፈጥሮ ጋር ከሀገረ መንግስቱ ተፈጥሮ ጋር የታረቀ እንዲሆን ትልቅ የሆነ መደላድል ስለፈጠረ ይሄንን ከግምት አስገብተው በሚዛኑ ሁሉም ፖለቲካ ኃይሎች እንዲንቀሳቀሱ ድምጻቸውም እንዲሰማ ተደርጓል። የመሃል ዳር ፖለቲካ እንዲቀር ተደርጓል። በነገራችን ላይ የባይተዋር ቤተኛ ፖለቲካ እንዲቀር ተደርጓል። ስለዚህ አንደኛው ቤተኛ ሆኖ ሌላኛው ባይተዋር የሚሆንበት፣ አንደኛው ዳር ሆኖ አንደኛው መሃል የሚሆንበት ፖለቲካ እንዲቀር ተደርጓል። በአስተሳሰብም በጂኦግራፊም በእምነትም በማንኛውም መንገድ ማለት ነው። ይሄ ደግሞ ትልቅ ትርፍ አስገኝቷል። ከአሁን በኋላ ኢትዮጵያ በተመለከተ በተፈጥሯ በአገረ መንግስቱ ተፈጥሮ ልክ ነው የኢትዮጵያ ፖለቲካ እየሄደ ያለ። ይሄ ደግሞ ብዙ ትርፎችን አድርጓል። ከዚህ በፊት የነበሩት ምንድነው? የማግለል ነው። ከዚህ በፊት የነበረው በኃይል የመወጠር ፍረጃዎችም ጭምር ነው። እነዛ ፍረጃዎች እንዲቀሩ ተደርጓል። መንግስትም እንበለው ፓርቲዎችም ብለው ከዚህ አስተሳሰብ እንዲወጡ ትልቅ ስራ በመሰራቱ በአሁኑ ጊዜ እንደምትመለከተው እንደምታየው በአገረ መንግስቱ የፖለቲካ ጉዳይ ላይ የኢኮኖሚ ጉዳይ ላይ የአንድ ወገን ብቻም ሳይሆን የሁሉም ድምጽ የሚሰማበት ሆኗል። መሰማትን ብቻም ሳይሆን በዛ ምክንያት በተከታታይ አጋጥሟት የነበሩትን ፈተና በነገራችን ላይ በዚሁ መንገድ ነው ያለፈችው እንጂ ፈተናዎች ነበሩ። እነዚህም ፈተናዎች በጋራ በመሆን እነዚህም ፈተናዎች ህብረ ብሔራዊ በመሆን መሻገር ተችሏል ማለት ነው። ስለዚህ ትርፉ በጣም በርካታ። እንደው ስለ ትርፉ በዚህ ልክ ካነሳን ያ ሁሉም ስርዓት፣ ሁሉም ማስተሳሰብ፣ ሁሉም ድርጊት የተሟላ ሊሆን ሙሉ ለበኩሉ ሊሆን አይችልም። የሚጎሉ የሚቀሩ በጊዜ ሂደት ውስጥ ደግሞ እየተሟሉ የሚሄዱ ነገሮች ደግሞ ይኖራሉና ቀሪ ቤት ስራዎቻችንስ ከዚህ አንጻር ፖለቲካችን ዘምኖ ስልጡን የፖለቲካ ባህል ከማንበር አንጻር ስር ከማስያዝ አንጻር ምንድነው የሚቀረን ይላሉ? እንግዲህ የፖለቲካ ታሪካችን ሂደት ነው። እንግዲህ ከዚህ ቀደም የነበረን የፖለቲካ ልምምዳችን ቅድም እንዳልኩት በፍጥጫ በግጭት በጦርነት የተሞላ ነበር። ከዚህ ልምምድ ለመውጣት ሂደት እንደመሆኑ መጠን የፖለቲካ ስብራታችንን ለመጠገን በአንድ ዕለት የሚፈጸም ነገር አይደለም። ስለዚህ ቀሪ ስራዎች አሉ። ከነዚህ ቀሪ ስራዎች አንደኛውና ዋነኛው ሁሉን ነገር ከዜሮ የመጀመር አባዜን የማስቀረት ጉዳይ ነው። እንግዲህ ዛሬ 8 ዓመት የሚሞላው የመደመር መንግስት ወደ ስልጣን ከመጣ ወዲህ ይህንን ልምምድ ለማስተካከል ብዙ እርምጃዎችን ወስዷል። አንደኛውና ትልቁ ነገር ሁሉን ነገር ከዜሮ ከመጀመር ከትላንትና የምንወስዳቸው መልካም ተሞክሮችን እየወሰዱ ከጥፋቶቹ ደግሞ ትምህርት እየተወሰደ እንዳይደገም የማድረግ ስራዎችን የመስራት ጉዳይ ነው። ስለዚህ ከዜሮ የሚጀመር ምንም ነገር ሊኖር አይችልም። ይሄ ባለፉት የፖለቲካ ታሪካችን ያጋጠመን ትልቁ ስብራት። ስለዚህ ሁሉም ኃይሎች፣ ሁሉም ድምጾች፣ ሁሉም ቡድኖች ያላቸውን የፖለቲካ ፍላጎቶች ሊያስተናግዱ የሚችሉበትን የምክክር የመነጋገር መድረክን የመጠቀም ልምምድ ተጀምሯል። ነገር ግን ቀሪ የቤት ስራዎች አሉ። ከነዚህ ቀሪ የቤት ስራዎች አንደኛውና ትልቁ እንግዲህ የተጀመረው የፖለቲካ ልምምድ አዲስ ከመሆኑ አንጻር ነፃነትን የማስተዳደር አንድ ችግር አለ። ምክንያቱም ቁጭ ብሎ የመነጋገር ባህል የለንም። ቅድም እንዳነሳሁት የፖለቲካ ኃይሎች ፍላጎቶቻቸውን በኃይል የመጫን ፍላጎቶች አሉ። ስልጣን የያዙ መንግስታት ከዚህ በፊት የነበሩትን መንግስታት በዜሮ አስቀርቶ ሀብሎ የመጀመር ልምምዶች አሉ። እነዚህን ሁሉ ማስቀረት ቀሪ የቤት ስራችን ነው። ተጀምሯል አሁን። ነገር ግን በፖለቲካ ምህዳር ውስጥ አንደኛ የነፃነትን የማስተዳደር ልምምድ አዲስ ስለሆነ እሱ ቀሪ የቤት ስራችን ነው። መልካም። እንግዲህ እነዚህ ሁሉ የታሪክ እጥፋት ሊሆኑ የሚችሉ ስራዎች እንግዲህ ቀጣይ የቤት ስራዎቻችንም ናቸው፣ የምናሳድጋቸውም ናቸው። ለዚህ ኃላፊነትም አለብን። ልክ ነው። ደግሞ አደራችንም ደግሞ በአግባቡ
በአግባቡ ጠብቆ ደግሞ ለሌላው ትውልድ ማስተላለፍ ሌላኛው ስራ ይሆናል ማለት ነው። ትንሽ ደግሞ ወረድ እያልን ሌሎች ሀሳቦቻችንን እንቀጥል ይቻላል። የምንገኝበት ስፍራ በፖለቲካችን ውስጥ በዘመናዊውም እንዲሁም ከዛ ቀደም በነበረው የፖለቲካ ልምምዳችን ውስጥም ማዕከላዊውን ስፍራ የሚይዝ ስፍራ ነው። በዚህ ስፍራ በርካታ ውሳኔዎች ተወስነዋል። ሀገርን ወደፊት ሲያሻግሩ ዛሬ ድረስ እየመሩ ያመጡንና ወደፊትም ዛሬም የሚቀጥሉ ሀሳቦች ጭምር ከዚህ ስፍራ ላይ እየወጡ ቆይተዋል። አሁንም አሉ። ዛሬም ደግሞ እየተነጋገርንበት ያለነው ከመጋቢት እስከ መጋቢት ባለፉት 8 ዓመታት በዚህ ስፍራ ከቢሮ እስከ ሀገር በሚል የተሰራው ስራ ትልቅ አሻራ ሆኖ ልጆች፣ አዋቂዎች፣ አዛውንቶች መተው እየጎበኙ ታሪክን እየተማሩ ለቀጣይ ትውልድም ጀግና ፈጣሪ የሆነ ትውልድ እንዲፈጠር ሚና እየተጫወተ ያለ ስፍራ ላይ ነው የምንገኘው። ከዶክተር ጋር ቆይታዬ አላበቃም፣ እንደቀጠለ ነው። ዶክተር አሁን ደግሞ እንድናነሳ የምፈልገው ስለዚህ ፓርክ ከስሙ ጀምሮ እስከ አጠቃላይ ቁመናው እየሰጠ ያለውን ፋይዳ እንድናነሳ ነው። እንግዲህ እንደ ሀገር ብሔራዊነትን የትርክታችን ማዕከል አድርገን ገዢ ትርክት በሚል እየተራመደን እንገኛለን። ከዚህ አንጻር አንድነት ፓርክ ስሙም አንድነት የሚል ስያሜን የተሰጠው ከስሙ ጀምሮ በሀገራችን ውስጥ የጋራ ትርክትን ከመገንባት አንጻር ምን አይነት ሚና ነው እየተጫወተ ያለው? በጣም ጥሩ። እንግዲህ ያው እንዳልከው ይህ ፓርክ አንድነት ፓርክ ነው የሚባለው። አንድነት እንግዲህ ትስስርን፣ ህብረትን የሚያሳይ ጠንካራ ቃል ነው። እንግዲህ አንድነት ፓርክ ከስያሜው ጀምሮ ቅድም እንዳልኩት ኢትዮጵያውያን ወይም የኢትዮጵያ ወዳጆች ወይም የኢትዮጵያን ፖለቲካ፣ የኢትዮጵያን ባህል፣ የኢትዮጵያን ተፈጥሮ ሊያዩ የሚወዱ ጎብኚዎች በሙሉ በአንድነት ተሰብስበው የሚጎበኙት እና በጋራ ትዝታቸውንም የሚያወጉበት ጊዜያቸውንም የሚያሳልፉበት ስፍራ ነው። ከዚህ አንጻር የአንድነት ፓርክ ኢትዮጵያ ባለፉት 130-40 ዓመታት ያለፈችበትን የፖለቲካ ሂደት የሚያሳይ ታሪክ እንዳውደ ርዕይ የቀረበበት በርካታ የሆኑ የፖለቲካ ውሳኔዎች የተወሰነበትን ስፍራ ዘመኑ በዋጀ መንገድ በሙዚየም መንገድ እየቀረበበት ከዛም ባሻገር ደግሞ ኢትዮጵያ ህብረ ብሔራዊ ሀገር መሆኗን የሚያሳይ የክልል እልፍኞች የተቀመጡበት እንዲሁም ኢትዮጵያ ብዝሃ ተፈጥሮ ሀገር እንደመሆኗ መጠን ያሏትን የተፈጥሮ ሀብቶች በሙሉ በጥቂቱ ሊያሳይ በሚችል መንገድ የተደራጀበት ስፍራ ነው። ከዚህ አንጻር በጣም በርካታ ጎብኚዎች በሚሊዮን የሚቆጠሩ በነገራችን ላይ መስከረም 29 2012 ከተከፈተበት ጊዜ ጀምሮ እስከ ዛሬ ከ6 ዓመት በላይ አልፏል። እጅግ በሚሊዮን የሚቆጠሩ ሰዎች የአንድነት ፓርክን ጎብኝተዋል። በመጎብኘታቸውም ያለፍንባቸውን የፖለቲካ ታሪክ ሂደቶችን አይተዋል፣ ተምረዋል፣ ግንዛቤ ወስደውበታል። ኢትዮጵያ ያላትን የተፈጥሮ ሀብት ተገንዝበውበታል። ኢትዮጵያ ደግሞ በክልል እልፍኞችም የብዝሃ ብሔር፣ የብዝሃ እምነት፣ የብዝሃ አስተሳሰብ ማንነቶች አገር መሆኑን በደንብ እየታየበት ነው። በዚህ ሁሉ ውስጥ ግን የሚታየው ነገር ምንድነው? አንደኛ በአገር መኩራት ነው፣ በማንነት መኩራት ነው። እንዲሁም ደግሞ በጋራ የጋራ ሀገር የመመስረትና የመገንባትን ጉዳይ ጊዜ ወስዶ የመረዳት ጉዳይ ነው ማለት ነው። ስለዚህ አንድነት ፓርክ በአገራችን ያጋጠመንን የፖለቲካ ስብራት በመጠገም በኩል በጣም በርካታ የሆኑ ትምህርታዊ እና የቱሪዝም አገልግሎቶችን ሰጥቷል። ከዚህ አንጻር በጣም የሚገባው አንድ ትልቁ ቁም ነገር ምንድነው? ይሄ እንግዲህ ከ130 ዓመታት በላይ የኢትዮጵያ መሪዎች መኖሪያ ቤታቸውንም እንዲሁም የሥራ ቦታቸውንም ያደረጉበት ቦታ ሆኖ ቆይቷል። ነገር ግን በየዘመኑ የመጡ መንግስታት ቀደም ሲል የነበሩትን መንግስታት ታሪክ ስራዎች በማጥፋትና በመደበቅ ጭምር ውሳኔዎች ያሳለፉበት እና ክልከላ ያደረጉበት ነው። አሁን ግን እዚህ የሚመጣ ማንኛውም ጎብኚ ኢትዮጵያ ባለፈችባቸው ዘመናት በሙሉ ማን ምን ሰራ የሚለውን ነገር እስከ 2010 ዓመተ ምህረት ድረስ በእያንዳንዱ መንግስታት ያስተዳደር ዘመን የተፈጠሩትን ዘመኑን በዋጀ መንገድ የተተረከበት ነው። ስለዚህ ኢትዮጵያ በአገር መንግስት ግንባታ ወቅት የሚያጋጥሟትን ሂደቶች በሚዛኑና በልኩ ተደማሪ የሚሆነውን ተደማሪ ያደረጉ ትምህርት እንዲወሰድ ተደርጎ ለመጀመሪያ ጊዜ የተተረከበት ለጎብኚዎችም የቀረበበት ነው። ከዚህ አንፃር ኢትዮጵያን ለማያውቁ ሰዎች የሚሆኑ ለመጪው ትውልድ ይሄ አይነት የታሪክ እይታና የፖለቲካ ስብራትን የመጠገን አካሄድ በዋነኛነት የሚገኝበት ስፍራ ነው። ከዚህም አልፎ ከተፈጥሮ ጋር የምንተዋወቅበት
ከእጽዋት ጋር ከእንስሳት ጋር እና መልካም ከሆነ አካባቢ ጋር የምንተዋወቀትም ስፍራ ነው። እውቀት ብቻም አይደለም ማለት ነው። በትክክል ምናልባት ትንሽ ነገር እንድናስተሳስረው እንፈልጋለሁ ዶክተር። ዛሬ ላይ ገዢ ትርክት በሚል ሁላችንንም የሚያሰባስብ የጋራ ትርክት ለመፍጠር እየተሞከረ ነው። ለዛ ሙከራ ደግሞ ማሳያም የሆኑ በርካታ ስራዎች አሉ። ከነዛ ማሳያ ከሆኑ ስራዎች መካከል የምንገኝበት ፓርክ በራሱ ከስሙ እስከነ ቁመናው አጠቃላይ ቁመናው ያንን የሚያሳይ ነውና ይሄ ፓርክ ያንን የምናስበውን የገዢ ትርክትን የማስረጽ ስራ ውስጥ የሚኖረው ሚና እየተጫወተ ያለው ሚና ምን አይነት ነው የሚለውን ጠቆም አድርገን። በጣም ጥሩ። እንግዲህ ቅድምም አንስቼዋለሁ። እዚህ የሚመጡ ጎብኚዎች ቤተ መንግስቱ ከተቋቋመበት ጊዜ ጀምሮ እስከ 2010 ያለውን ታሪክ በቦታውና በስፍራው እያዩ እየተማሩ ነው የሚገኙት። ከዚህ በፊት ሊገለጹ ፎቶግራፋቸው ሊቀመጥ በቤተ መንግስቱ አይደለም በከተማውና በአገሩ ላይ የማይታሰብ የነበሩትን ነገሮች ያደረገበት ቦታ ነው። እንደምታውቀው ምሳሌ ለማንሳት ያህል በቀዳማዊ ኃይለ ሥላሴ ዘመን ስለ ልጅ ኢያሱ ስራዎችና ስለ ልጅ ኢያሱ ሌጋሲ ወይም ውርስና ቅርስ በቀዳማዊ ኃይለ ሥላሴ ዘመን አይተረክም ነበር። ይሄ የታሪካችን አካል ነው። ይሄ ነው አንዱም የፖለቲካ ስብራታችን። በኮሎኔል መንግስቱ ኃይለ ማርያም ርዕሰ መንግስትም ርዕሰ ብሔርም በነበሩበት ዘመን ደግሞ ስለ ቀዳማዊ ኃይለ ሥላሴ ውርስም ወይም ቅርስ እና ምስሎች ይሁን ታሪኮች አይነሳም አይጠቀስም ነበር። ልክ ቀዳማዊ ኃይለ ሥላሴ በልጅ ኢያሱ ዘመን እንዳደረጉት ኢህአዴግ በጠቅላይ ሚኒስትር መለስ ዜናዊ ዘመን ባስተዳደረበት ዘመንም እንደዚሁ የ17 ዓመት መጀመሪያ ጊዜያዊ ወታደራዊ አስተዳደር በኋላ የኢህአዴግ መንግስት ስራዎች ውርስና ቅርሶች የሚነሱበትም አይደለም እንደውም የሚወገዝበትም ነበር። እነኚህ ጉዳዮች ግን አሁን ይብቃ ተብሎ ይሄ ቤተ መንግስት ውስጥ የሁሉም ታሪክ ተደማሪ ሆኖ ቀርቧል። ይሄ ትልቅ ስኬት ነው። በነገራችን ላይ የመጀመሪያም ነው። በነገራችን ላይ በከተማ ውስጥም ብቻም አይደለም በቤተ መንግስትም ብቻም በመላው ሀገሪቱ ከቀድሞ ዘመን ጋር ያለንን ቁርሾ ልንለው እንችላለን። በተለይ በገዢዎች በኩል ሊያስታርቅ የቻለ ነው። ከዚህ አንፃር በጣም ትልቅ ስኬት አድርጓል። ይህንንም የምንረዳው በምንድነው? ጎብኚዎች ከተለያየ ዘመን መጥተው ይጎበኛሉ። የተለያየ ፖለቲካ አቋም ያላቸው ጎብኚዎች እዚህ ይመጣሉ። ታሪክም ያሳልፉ በመልካምም በመጥፎም ያሳልፉ ይመጡና የሚሉት ነገር ምንድነው? አሁን ፍትህ ተረጋገጠ ነው የሚሉት በታሪክ ጉዳይ ላይ። አሁን ጀስቲስ ኢዝ ደን ቱ አወር ሂስትሪ ነው የሚሉት እያሉ ያሉት። ምክንያቱም እዚህ መልካምም መጥፎም ያሳልፉ የተለያዩ ማህበረሰብ ክፍሎች አሉ። ታሪካቸው በሚገባ አልተሰነደምም አልቀረበምም ነበር። ከመነገር ባሻገር በቦታው ላይ እንዲታይ ተደርጓል። ይህ በመሆኑ ምክንያት ከዚህ በፊት ገሸሽ ይደረግ የነበሩትም አስተሳሰቦች በአደባባይ እና ይህም በመሰለ ውብ ስፍራ እንዲቀርብ ተደርጓል። ይሄ በመሆኑ ምክንያትም እንዳልኩት ፍትህ እንደተደረገላቸው አስበው ይሄንንም ደግሞ እንደ መልካም አስበው አስተያየቶቻቸውን ይገልጻሉ። በተለያየ መንገድ መልእክቶቻቸውን ያስተላልፋሉ። ይሄ ቀላል ነገር አይደለም። በነገራችን ላይ አንድነት ፓርክ ከተመረቀበት ጊዜ ጀምሮ እስከ ዛሬ ድረስ በዚህ ግቢ ታሪክና በኢትዮጵያ ታሪክ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ ተሳትፎ ያላቸው በተቃራኒው ወገንም ሊሆን ይችላል፣ ገዢም ተገዢም ልንለው እንችላለን፣ ገራፊም ተገራፊም ልንለው እንችላለን። በየዘመኑ በነበረው ያለን እርምጃዎች መተው ጎብኝተው የሚሉት ነገር ምንድነው? ይሄ ትክክለኛ ታሪክ ነው፣ ትክክለኛ ውሳኔ ነው፣ እንኳንም ተከፈተልን የሚሉ አስተያየቶች ይደመጣሉ። ከዚህ አንፃር ትልቅ ስኬት ነው። በነገራችን ላይ ያደረገውም በቀላሉ የሚታይ አይደለም። ይበቃል ወይ? አይበቃም። ገና ብዙ ሊሰራ ይችላል። ብዙ ልናለማ እንችላለን። የተረዳነው ነገር ግን ምንድነው? እዚህ ቤተ መንግስት ውስጥ እዚህ ግቢ ውስጥ ታሪክ አቧራ ለብሶ ታሪክ ተሸፍኖ የቆየውን አቧራው ተራክፎ ቀርቧል። ከዛ ባሻገር ደግሞ እንደምታውቀው የቤተ መንግስት ከ130 ዓመት ጀምሮ የሀገሪቱ እና የቀጠናው ፖለቲካዊና ወታደራዊ ውሳኔዎች የሚወሰኑበት ነበር። ከዚህ ጋር በተያያዘ ኢትዮጵያ እንግዲህ የነጻ ሀገር መንግስት ነች። የረጅም ዘመን የጽሁፍ ስልጣኔ ሀገር ያላት ሀገር ነች። ይህንንም ስልጣኔ ተደብቆ እና ተቆልፎበት የነበረውን በማውጣት ትልቁን የአንድነት ፓርክ
ቤተ መዛግብት ተሰርቶ አሁን ለጥናትና ምርምር ዝግጁ ሆኖ እየተመራመሩበት ነው። ይሄ እንግዲህ ከ1870ዎቹ ጀምሮ የጣሊያን ወረራ ዘመንም ጭምር መዛግብት ያሉበት ነው። እነኚህ ሁሉ የጽሁፍ ስልጣኔዎቻችንና ሌጋሲዎቻችን የተቋማት ታሪኮቻችንን የሚመሰክሩ የኢትዮጵያ ነጻ ሀገር መንግስት መሆኗን የሚመሰክሩ ናቸው። ለአገረ መንግስቱ ደግሞ ትልቅ ምሰሶ ናቸውና ትልቅ አስተዋጽኦ ያበረክታል። እጅግ አድርጌ አመሰግናለሁ ዶክተር ታምራት ኃይሌ ለሰጡን ጊዜ ለሰጡን ሀሳብ ጭምር በጣም ነው ማመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ ይሁንልዎ። ታንክ ዩ። እሺ ኢትዮጵያውያን የጋራ ምልክት፣ የጋራ ታሪክ፣ የጋራ ትላንት፣ የጋራ ዛሬና የጋራ ነገ ያለን ለመሆናችን ታሪካችን በእጅጉኑ የሚያስረዳ ነው። ከአድዋ እስከ ዛሬ እስካለንበት እስከዚህ አሁንም እስከምንገኝበት እስከ አንድነት ፓርክ ድረስ መጥተን ብንፈልግ በርካታ የጋራ አስተሳሳሪ ታሪኮቻችን ብዙ ናቸው። እነዚህን ገልጦ ከማሳየት አንጻር፣ እነዚህን ገልጦ ለትውልድ ከመንገር አንጻር፣ እነዚህን ሰንዶ ለትውልድ እንዲሻገር ከማድረግ አንጻር ግን ከአለፉት ዓመታት አንጻር ስንመዝነው ብዙ አልተሰራም ነበር፣ ብዙ ትኩረትም አልተሰጠውም ነበር። መጋቢት 24 2010 የመጣው ለውጥ ግን ለነዚህ ትኩረት የሰጠ እነዚህን የሀገር ማስተሳሰሪያ፣ የጋራ ትርክት መፍጠሪያ፣ የጋራ ሀገር መገንቢያ መሳሪያ አድርጎ የመጠቀም ፍላጎትን በእጅጉኑ ተመልክተንበታል። አድዋ ድል መታሰቢያ ሙዚየምን ከመገንባት እንደዚሁ ደግሞ ከቢሮ እስከ ሀገር በሚለው ዋነኛ የመስሪያ የመንቀሳቀሻ መርህ አድርጎ ከመስራት አንጻር በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰራው ስራ እነዚህን ሁሉ አቅፎ የያዘ ነው። የጋራ ታሪኮቻችን ምልክት አላቸው። የጋራ ታሪኮቻችን ታሪክ ብቻ አይደሉም፣ የሚናገሩ አፍ ያላቸው የተሰነዱ ደግሞም ሰንደን ለትውልድ ልናሸጋግራቸው የሚገቡ መሆናቸውን ማሳያ ናቸው። ከመጋቢት እስከ መጋቢት ላለፉት 8 ዓመታት የሚገለጡ ታሪኮች፣ የሚነበቡ ታሪኮች መጽሐፍ የሆኑ መጽሐፍም ልናደርጋቸው የሚገቡ በርካታ ቁም ነገሮች ተሰርተዋል። ከምግብ ሉዓላዊነት እስከ ዲፕሎማሲ አውድ ድረስ በርካታ ስራዎች ተሰርተው እንመለከታለን። እነዚህን ሁሉ በዘርፉ በፈርጁ ስንቃኝ ቆይተናል። እናንተም ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።